ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀን የሥራ ጉብኝት ትላንት ሌሊት ግብጽ መሄዳቸውን የአገሪቱ የማስታወቂያ ሚኒስቴር አሳውቋል። ኢሳያስ ኑ ብለው ግብዣ ያደረጉላቸው የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ናቸው። ኢሳያስም ዛሬ ነገ ሳይሉ ብድግ ብለው እንደተለመደው ወደ ግብጽ ሄደዋል። በ5 ቀን ቆይታቸው በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉ ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በዛም በውጭ ሀገራት የሥራ ጉብኝት የማያደርጉ ሲሆን አብዝቶ የሚመላለሱት ግን ወደ ግብጽ መሆኑ ይታወቃል። የኤርትራው ፕሬዝዳንት ከዚህ ቀደም ከወራቶች በፊት ማለት ነው ወደ ካይሮ ተጉዘው እንደነበር ይታወሳል። እንደተለመደው አብዛኛው የኤርትራ እና የግብጽ ግንኙነት ጸረ ኢትዮጵያ አንድነት መሆኑ በፖለቲካ ተንታኞችና በሌሎች ታዛቢዎችም የሚተች እንደሆነ ይታወቃል። ይህም ብቻ አይደለም። ግብጽም ከፕሬዝዳንቷ አልሲሲ ውጪ የተለያዩ ባለስልጣናትን ወደ ኤርትራ ስታመላልስ እና ስምምነት ስትፈራረም ከርማለች። ሶማሊያና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ወቅት የግብጽ ሰዎች ሶማሊያ ሲመላለሱ፣ የሶማሊያዎቹም ግብጽ ሲመላለሱ ከኤርትራ ጋር ሆነው ስምምነት ተፈራረምን ሲሉ ነበር። ግብጽ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታገኝ እንጂ እሱን በመጠቀም ወደ ኋላ እንደማትል በተደጋጋሚ አሳይታለች። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውንም አይነት አለመግባባት ይፍጠሩ እንጂ መሪዎቹን ኑ አይዟችሁ እኔ ያለው እያለች እንደምትጋብዝና የእሷን ልኡካን ወደ ሀገሪቱ እንደምታመላልስ የቅርብ ጊዜ ትውስታችን ነው። ኢትዮጵያ የአባይ ምንጭ ነች፣ አባይ ደግሞ የግብጽ ሕይወት ነው የሚባለው። ስለዚህ ኤርትራ አሁን በዚህ ጉዳይ ላይ ዘው ማለቷ አባይ ያለው ኢትዮጵያ ነው ወይስ ኤርትራ ነው የሚል ጥያቄ እያስነሳ ይገኛል። የኤርትራ ነጻነት የተገኘው በብዙ ኃይሎች ድጋፍ ነው። ከነዚህም አንዱ ዋናው የፕሮፓጋንዳ እና የቅስቀሳ ስራ የሚሰራው ከግብጽ ነበር። የጦር መሳሪያ ድጋፍም ተደርጓል። በኢትዮ ኤርትራ ጦርነት ወቅትም ኤርትራ ነጻ ከወጣች በኋላ በተደረገው ጦርነት ወቅት ግብጽ ከፍተኛ ድጋፍ አድርጋለች ለኤርትራ። ብዙ የጦር መሳሪያዎች በዚያን ወቅት ተይዘው ነበረ። በተለይ ግብጽ ሰራሽ ፈንጂዎች ተይዘው ነበረ እና ግብጽ የኤርትራ ዋነኛ ድጋፍ ሰጪ አጋር ኃይል ሆና ቀጥላለች። የኤርትራው ፕሬዝዳንት ዓለም አቀፍ ግንኙነት አደረጉ ከተባለ አብዛኛው ወደ ግብጽ ነው የሚሆነው። ይህ ማለት ኤርትራ ራሷን ችላ ያቆመችው እንደ ግብጽ በመሳሰሉ ሀገራት የኢትዮጵያ ቀንደኛ ተቃዋሚና ጠላት በሆኑ ሀገራት ተደግፋ ካልሆነ በስተቀር ራሷን ችላ መቆም የማትችል ሀገር ነች። የነጻነት ትግሉም በግብጽና በሌሎች የአረብ ሀገራት ድጋፍ ካልሆነ በስተቀር የሚሳካም አልነበረም። ዋናው ዓላማቸውም ኢትዮጵያን ማዳከም፣ ኢትዮጵያን ማጥፋት እንደነበር ምንም ጥርጥር የለውም። ከዚህ በተጨማሪም እንደ ኦሮሞ ነጻነት ግንባር አይነት ኢትዮጵያ መፍረስ አለባት፣ ኢትዮጵያ ኤምፓየር ነች፣ ኢትዮጵያ ቅኝ ገዢ ነች የሚል ኃይል አለ። ይህንንም ኃይል ደግፋለች። ይህ ኃይል ምንም እንኳ አሁን የሰላማዊ ትግል እያደረገ ቢገኝም ከሱ ተገንጥሎ የወጣው የኦሮሞ ነጻነት ሰራዊት በመባል የሚታወቀው ምንም እንኳ በግብጽ ስለመደገፉ ይህ ነው የሚባል በቂ መረጃ ባይኖርም አሁንም የወለደውን የኦሮሞ ነጻነት ግንባር አቋም ይዞ የሚንቀሳቀስ ነው።